ማህሌት በቃ ልመለስ ነው። ምን ማለት ነው? እየደረስን እኮ ነው። አይ አስቸኳይ ነው፣ መሄድ አለብኝ። አሁን እዚህ ድረስ አብረሽ መጣው አይደለም? ግቢና ስጫችሁ ምን ያደርጉሻል? ቆይ ማን ይጠራሽ? ቆይ አንቺ ማግባት ፈልጋለሁ ያልሻል ነበረ? ጭራሽ የሚጀነጅን ሰው ነው የሚጠራሽ? አዎና አወራርሽ ግን አይመስልም። በቃ ቻው ማለት ልሄድ ነው። ግብዣውን ትቼዋለሁ። ታዩ ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ተብያላችሁ በእጃችሁ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻው በማየት ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። ውዶች ላይክ ማድረጋችሁን አትርሱ። እንግዲህ ዛሬ ማህሌት አለምሽ ዛሬ ነው ዛሬ ማለት ዛሬ ነው። ለምን አትሉም? እንግዲህ መድብል እጅ ገባችሁ እኮ በራሷ ጊዜ ሰው ቤት መጣ ማለት ነው። በቃ ለተንኮል መቼም ማታርፍም። ዝና መጠቀሚያ ያረጋት መጫወቻ ሲያደርጋት እንኳን ማታቂ ሆነች ወልካፋ ሴትዮ። እንግዲህ ዛሬ በቃ እነሱ ራሳቸው እየፈለጓት እንዴት አርገን እናግታት እያሉ እየተመካከሩ ያለ መድብልና ሞገስ ማለት ነው። እሷ በራሷ እግር ሰተት ብላ እንግዲህ እነ ብሩክ ቤት መጣለች። በሚገርም ሁኔታ እንግዲህ እሷ ከፊት እነሱ ከኋላ እየተከታተሉ ገብተዋል ማለት ነው። ምንም ጥያቄ የለውም። እንግዲህ እዛ በኋላ በእጇ መጣ በእግሯ ለራሷ እየተንደረደረ ማጣይ ማለት ነው። መድብል በጣም ጥበበኛ ሰው ነው፣ በጣም ጎበዝ ሰው ነው። የሚገርማችሁ ምን ማድረግ እንዳለበት ራሱ በደንብ ጠንቅቆ ነው የሚያውቀው። እንዴት አረገ መሰላችሁ? ማህሌትና ኤፍራታ አንድ ላይ ነበሩ። ኤፍራታ ለሌላ ነገር ስለሚፈልጋት ለኢንፎርሜሽን ሰጭና ተቀባይነት ስለሚፈልጋት እንግዲህ መነጠል ፈለገ ማለት ነው። ከዛም ደወለላትና ከ30 ደቂቃ በኋላ አገኛለሁ ስትለው መንገድ ላይ ሲያቸው ኖ ከ30 ደቂቃ በኋላ ኖ አሁን ነው በቃ መፈልግሽ ምናምን ብሎ ነጠላት ማለት ነው። ከዛ ከገነጠለ በኋላ እንግዲህ እሷን ኤፍራታን በእኔ ብሎ ወደ መገናኛ ቀጥሯታል። እንግዲህ እሷ ቡልቡላ ሰፈር ነበር የነበሩት። ቶሎ በይ ብሏት እንግዲህ ማህሌትን ቻው ብላ እንግዲህ እሷ ተመለሰች ማለት ነው። ማህሌት ብቻዋን ከፍ እያለች እንግዲህ ተነስታ ወደነ ብሩክ ቤት ሄዳለች። እነሱም ከኋላ እየተከተሏት ሞገስ መድብልና ዳጣ ተከትለዋት እንግዲህ መጥተዋል ገብተዋል ማለት ነው። ኦሬዲ በጣም ከባድ ነው እንግዲህ ምን ታማኛለች በእግሯ መታ ከሌላ ሰርፋ ቢሆን ለነሱ ራሱ አስቸጋሪ ነበረ። አሁን መድብል ምን እንዳሰበ ታውቃላችሁ? ኤፍራታ ደግሞ እንዳትነቃ አሁን እሷን ቶሎ ብለው ቤት አስገብተው ካሰሩ ስልኳን ከቀሙ በኋላ ሞገስና እንትና ስላሉ ዳጣ እሱ ላሽ ብሎ በታክሲ በሪያዲ ብሎ ሄዶ ያገኛታል ማለት ነው ኤፍራታን። ከዛ ያለውን ነገር ኢንፎርሜሽን እንድታጣራለት ምናምን ያለውን ነገር በደንብ ኮሙኒኬት ያደርጋሉ ማለት ነው። ዝና የዛን ሰዓት ምክንያቱም አሁን ዝናና ኤፍራታ ደግሞ ያወራሉ ማለት ነው። ከዛ ምናልባት እሱ አግቷት ይሁን እንኳን ቢባል አይ እሱን እኮ ወደው አግኝቼዋለሁ ብላ ኤፍራታ ታወራለች። ስለዚህ አይጠረጠርም ማለት ነው። ግን በነገራችን ላይ ወደዚህ ስለመጣች እነ ብሩክ ቤት መምጣቷ ታውቋል። ግን ህጋዊ ደብዳቤ ስለያዝኩኝ ማን ይነካኛል እያለ እንግዲህ ቀብረር እያለች ደረቷን ነፋ አድርጋ ነው የመጣችው። ምንም አይነት ህጋዊ ደብዳቤ ብትይዝም እንኳን ሰው ቤት መጣ ሲፈልጉት የተገኘን ሲሮጥ የመጣን ሀያት በቀጫ ነው ይላል ያገር ሰው። እንግዲህ በራሷ እግር እየተንደረደረች የመጣችን ወጥመድ ተጠመዱ ወጥመድ ውስጥ በእግሯ ሰተት ላይ ገባችን። እንግዲህ አይጥ ማንም ሊደርስላት አይችልም። ስለዚህ ከዚህ በኋላ እንግዲህ ስትገረፍ ታወራዋለህ ነው ማህሌት ትገረፋታለች ግርፋቷን። ለዛም እንግዲህ ሰው ራሷ ዋጋውን ትከፍላለች ማለት ነው። ያው በርግጥ ዝና ይሄን ያክል ሚስጥር ያወራ ሴት አይደለችም። ግን ያው በተወሰነ መልኩ ቢያስ ዝና ምን እንደሚሰራም ግልጽ አድርጎ አልነገራትም። ከሷ በላይ እንደውም ሉላ ታውቃለች። በተወሰነ መልኩ ነው ማህሌትን የሚነግራት። ግን ያው የተወሰነ ተራዋን ትገረፋለች። ሰው ስታሰቃይ ከርማ የለ እነ ዳጣን
በቃ ብዙ ሰው ነው እሷ ባይ ለለበት ሰው የለም ስለዚህ አሁን እጃቸው ትገባለች ማለት ነው በዛም እንግዲህ ያው ዝናንም ለማጥመድ ምቹ ነገሮችን መቻቹላቸዋል ማለት ነው እንግዲህ ለማህሌት አሁን እንግዲህ ዝና ምንድነው የሚለው ዝና እውነት ከታገተችበት ያስለቀቃት ይሆን ይደርስላታል ብላችሁ ታስባላችሁ ምንም እንትን ያለ አይመስለኝም ማለት እንደውም ደጋባቷ ሆናለች አይ ግርዲፍ አይ ውልቅፍ ያው የስድብ ቡድ ነው የሚወርድባት የስድብ ናዳ የስድብ እኮ በቃ ዲግሪ ማስተሬት የጫነ ሰው ባለማችን ላይ ቢባል ዝናን የሚያክለው ሰው የለም ጉራ ከዛ ማህሌት እንደውም በጣም ጎበዝኖች ጀግና ነው ብሩክ ይሄም ደግሞ መድብል ልክ እንደዛው ወንድሙ ነው ስትል ማለት ነው የምን ጀግንነት ነው ደግሞ የምታወራው ባይሆን እንኳን ብሩክ ደፋር ነው አለ ማለት ነው አረ ጀግና ባይሆን ነው ታዲያ ዘይ ዘረረው እሱ ታዲያ ዘይ ስለሆነ ነው ብሩክን ይዛን ሳትቶ ከዛም ወዲህ እንትና መድብል ራሱ ሲያንከባለው ታዲያ አዝኖ ነው ትቶት ወይስ አዝኖለት ወይስ ነው ለሌላ ቀን ቆጥቦት ነው ታዲያ ጀግንነት እንደዛ ጀግንነት አይዝና ደሞኮ በምላሱ አይረታም ታውቃላችሁ መጎረር ነው ለመጎረር አልፎም ብሩክ እንደዛ አርጎ ዘርሮ ከመብለያው ወደ ማዳመጫው አዝሮለት መጣ ሁለተኛ ደግሞ መድብልም ሲያገኘው እንግዲህ ደህና አርጎ ገረፈው ስትገረፍ ተዋራዋለህ ደህና አርጎ ነው የገረፈው ማለት ነው ስለዚህ አሁንም ደግሞ የሚበበነው ነገርስ ማህሌትንማ መጫወቻው አርጓታል መቼም እሷን የሌለ ስድብ ናዳ ያወርዳል የሌለ ስድብ ያሸክማታል እሺ በቃ አልከኝና አረጋለሁ እሺ በቃ ምን ላድርግ ስላለኝ ማን ነው ዙራ እንደገና ጭራሽ ደግሞ አሁን ብሎ ቅድስትን ማን ነው ምሳሌ እንግዲህ ያታለ ምሳሌ ስትገልያት አለ ቤቱ በሷ ቤት ስም ስለሆነ አባትየውም ከጠፋ የቤት ባለቤት ነሽ እንደው እንዴት አይነት ነገር ነው ሰው ገላሷ ቤት የምሳሌን ቤት የምታገኝበት ምንድናት እሷ ወላጅናት አይደለች ምንድናት ገና ባሏ ብሩክ ባሏ ነው ስለሚባል ብቻ እንዴ ቤቱ እኮ በልጁ ስም ይሆነው እኮ ለዛ ነው በሱ ስም ቢሆን አዎ ትዳርም ቢሆን እኮ ከሷ በፊት ያፈራው ንብረቱ ከሆነ አታገኘውም ግን አስተሳሰባቸው በስማም በጣም ነው የሚገርመው ሌላው እንግዲህ ቅድስቴ በጣም እየተጨነቀች ነው ያለችው በብሩክ ጉዳይ እንግዲህ ፎቶዎቹን እያወጣች ብቻ በትዝታ ሁሌም እንትን ትላለች ማለት ነው በነገራችን ላይ እኔ በጣም ነው የደበረኝ ይሄ ድራማ ማለት ነው ለምን ብሩክ ስለሌለ ብሩክ በቃ መመለስ አለበት የሆነት ማለት ነው ብሩክ መምጣት አለበት ብሩክ ካልመጣ በጣም ነው የባስ ነው የሚደብረኛ ኢቭን እንኳን ማለት ነው ያለበትን ማወቅ አለብን እንዴ ለኛ ያክል ቀን በቃ ጠፋ ብቻ ዝም ብሎ እንዴ ያለበትን ጭምጭምታ ቢያንስ የሆነ ዳይሬክሽኑ ማወቅ አለብን ሰው አለበለዚያ የምር በጣም ነው የሚደብረው ሰስፔንሱን ልናየው የምንችለው እንደዛ ሲሆን ነው አልተበለዚያ ግን ይደብራል ማለት ነው ጋይስ እና ወደ ቤተሰቦች እንግዲህ ዛሬው በዚህ መስል ነበር እንግዲህ በቀጣይ ማህሌት ደህና አርጋ እንግዲህ ተታግታ እንግዲህ ታስራ ደህና በርበሬ የታጠነች ምን ገናኝ ሆናል ማለት ነው በቀጣይ ክፍል እንግዲህ ብሩክም እንደሚመጣ ተስፋ እናደርጋለን ብሩክ የመምጣት አለበት ድምጻችን ይሰማ በቀጣይ ክፍል እንገናኝ ሰላም ቆዩ